ሰላም ወገኖች ሁላችሁም በያላችሁበት እንደምን አላችሁ? ኢትዮጵያ ውስጥ አሁን በስልጣን ላይ ያለው መንግስት ወይም የብልጽግና መንግስት በመወከል የተለያዩ ሶሻል ሚዲያዎች ላይ የፕሮፓጋንዳ ስራ የምትሰሩ ሰዎች ወይም የመንግስት ጥብቅና የምትቆሙ መንግስት እየሰራቸው ያሉት ስራዎች በከፍተኛ ሁኔታ ፖዚቲቭ ሳይዱን አጉልታችሁ ሚዲያ ላይ የምትከራከሩ ስለ መንግስት አሁን በስልጣን ላይ ያለው መንግስት የተከበሩ ጠቅላይ ሚኒስትሩንም ጨምሮ አንዳንዴ በጣም በተጋነነ ሁኔታ ማምለክ እስከሚመስል ድረስ በዚያ ልክ የተጋነኑ መረጃዎች የምታቀርቡ ሰዎች ለእናንተ ጥያቄ አለኝ። ሳስበው አንዳንዴ ማህበረሰቡን በከፍተኛ ሁኔታ ጋስላይት እንደምታደርጉት ነው። ጽንፍ ይዛችሁ ሳይሆን ሀሳቦቻችሁ የምትገልጿቸው ሚዛናዊ እንደሆነ ሰው ለሀገር እንደሚቆረቆር መስላችሁ ነው ሀሳቦቹ የምታቀርቧቸው። ለሀገር አትቆረቆሩም ያልኩ አይደለም። ለሀገር የምትቆረቆሩ ስለምትመስሉ እኔ ለሀገር ስለምቆረቆር የሚያግባባን ነገር ስላለ እሱ ላይ ጥያቄ ልጠይቃችሁ ስለፈለኩ ነው፣ መግባባት ስላለብን። ሁለተኛ ደግሞ አንዳንዴም ውስጥ አዋቂ ልትሆኑ ትችላላችሁ ብዬ ስለምገምት አቀባይም ልትሆኑ ስለምትሆኑ ጭምር ማለት ነው። ጥሩ ጆሮ ልትሆኑም ስለምትችሉ ጭምር ማለት ነው። ፌስቡክ በተደጋጋሚ ቪዲዮዎቻችሁ የሚልክልኝ ሰዎች አላችሁ። በአጋጣሚ ሆኖ ስራዎቻችሁ በተደጋጋሚ አያለሁኝ። አንዳንዶቻችሁ ሚዲያ ላይ ለብዙ ጊዜ የቆያችሁ ሰዎች ስለሆናችሁ ለእናንተ ጥያቄ ያለኝ። ይህ ጥያቄ ምንድነው? የመንግስት ሚናው ምንድነው? በእናንተ አረዳድ፣ በእናንተ እይታ የመንግስት ሚናው ሮሉ ምንድነው? አሁን በስልጣን ላይ ያለው መንግስት እየሰራ ያለው ስራ ተአምር እንደሆነ፣ ተአምራዊ የሆነ ልማት የተሰራ እንደሆነ ፓሽኔትሊ የሚከራከሩ የሚዲያ ላይ የማያቸው ልጆች አሉ። ለእናንተ የመንግስት ኃላፊነቱ ምንድነው? ሚናው ምንድነው? ምን እንዲያደርግ ነበር ስልጣን የያዘው? አብዛኛዎቻችሁ በየቻናሎቻችሁ እየተቀባበላችሁ የምታነሱት ይሄ መንግስት የሰራው ነው ወይም ደግሞ ይሄ መንግስት ሰርቶታል ብላችሁ የምታቀርቧቸው የልማት ስራዎች አሉ። ለምሳሌ የአዲስ አበባ ከተማ ገጽታ መቀየር፣ የአዲስ አበባ ከተማ ሞር ውብ መሆን፣ መንገዶች መስፋታቸው፣ ዘመናዊ ለማስመሰል የተሰራው ስራ፣ የአረንጓዴ ልማት ላይ የተሰራ ያለው ስራ ደጋግማችሁ የምታነሱት በየቻናሎቻችሁ በብዛት የሚነሳው ይሄ ነው። የልማት ስራ መስራት እኮ ሀገር ለመምራት ስልጣን ከተረከበ መንግስት የሚጠበቅ ነገር ነው። በሀገሪቱ ውስጥ ኢንቨስትመንት እንዲስፋፋ የማድረግ የመንግስት እኮ አንዱ ሚናው ነው። ኢንቨስትመንት ወይም ደግሞ ልማት እንዲኖር ምቹ የሆኑ ፖሊሲዎች መዘርጋት የመንግስት አንዱ ሚናው ነው። ምን እንዲሰራ ነበረ ኤክስፔክት የምታደርጉት? ለምንድን ነው በጣም ተአምራዊ እንደሆነ ተደርጎ መቅረብ የቻለው ወይም ደግሞ በዚያ መልኩ የሚገለጸው ለምንድን ነው? በነገራችን ላይ አረንጓዴ ልማት መስፋፋቱ ጥሩ ነገር ቢሆንም የአዲስ አበባ ከተማ ወይም ደግሞ ሌሎችም ከተማዎች ውበታቸው መጠበቁ፣ ገጽታቸው እንዲቀየር መደረጉ መልካም ነገር ቢሆንም በርካታ የተለያዩ መስህቦች የተለያዩ የሀገሪቱ ክፍሎች ላይ መስፋፋታቸው መሰራታቸው ጥሩ ነገር ቢሆንም እነኚህ ሁሉ ግን የጠንካራ መንግስት መገለጫዎች አይደሉም። የጠንካራ መንግስት መገለጫው ምን ያህል ህዝብ ከድህነት ተላቀዋል አንዱ መገለጫው ሊሆን ይችላል። ምን ያህል ወጣቶች ስራ አግኝተው ራሳቸውን ቤተሰባቸውን መመገብ መቻላቸውን፣ ቢታመሙ የጤና አገልግሎት ሊያገኙበት የሚችሉበት እድል መፈጠሩ፣ ምን ያህል ወጣቶች ጥራት ያለው ትምህርት ተምረው ኮሌጅ ግራጁዌት ማድረጋቸው ወይም ደግሞ ሃይስኩል ግራጁዌት ማድረጋቸው፣ እነኚህ የመሳሰሉት ነገሮች ጠንካራ ጠቋሚዎች ሊሆኑ ይችላሉ። ከምንም በላይ ግን የሀገር ሰላም የአንድ ጠንካራ መንግስት መገለጫ ነው። እነኚህ ሁለቱ ላይ መንግስት እየሰራቸው ያሉ ስራዎች በብዛት ወይም በስፋት ስታቀርቡ አትታዩም። ያ ማለት አሁን በስልጣን ላይ ያለው መንግስት እነኚህ ሁለቱ ኤሪያዎች ላይ የኑሮ ውድነት ከመቀነስ አንጻርና የሀገሪቱ ሰላም ከማስፈን አንጻር የተሰሩ ያሉ ስራዎች
አጠያያቂ እንደሆኑ ነው የሚጠቁመው። ምክንያቱም ጥሩ የተሰራ ያለ ነገር ቢኖር ታቀርቡት ነበር። አሁን ኢትዮጵያ እየመራ ያለውን መንግስት በመደገፍ ገዢውን ፓርቲ በመደገፍ የተለያዩ ሶሻል ሚዲያዎች ላይ ልዩ ልዩ ኮንቴንት የምትሰሩ ሰዎች በቻላችሁት መጠን ኮንቴንቶቻችሁ ሚዛናዊነት ሉዝ ባያደርጉ መልካም ነው። ስለ ሁለት ነገር ሲባል፣ አንደኛ እየደገፋችሁት ያለው መንግስት ሰክሰስፉል እንዲሆን የምትመኙ ይመስለኛል። የምትደግፉት መንግስት ሰክሰስፉል እንዲሆን ከፈለጋችሁ ደግሞ ጠንካራ ጎኖቹን ብቻ አጉልቶ ማሳየት ብቻ ሳይሆን ወይም ደግሞ አንዳንድ ጠንካራ ጎኖቹ ከሚገባው በላይ አጋነው ማቅረብ ብቻ ሳይሆን ድካም ሲኖርበትም ፌል ሲያደርግም ፌለሪቲውን ማሳየት መቻል አለባችሁ፣ ውድቀቱን ማትፈልጉ ከሆነ ማለት ነው። ሁለተኛውና ትልቁ ደግሞ ለሀገር ጠቃሚ ነገር ስለሆነ ትልቁ ቁም ነገር ማን ስልጣን ላይ ተቀመጠ፣ ማን ከስልጣን ላይ ተነሳ የሚለው አይደለም። ስልጣን ላይ ያለው መንግስት ምን ሰርቶ አለፈ፣ ምን እየሰራ ነው የሚለው በጣም መሰረታዊ ጠቃሚ ነገር ነው። ስለዚህ እናንተ መንግስት በአጋርነት የሚያያችሁ ስለሆነ የተለየ ጆሮ ሊሰጣችሁ ይችላል። ወይም የመንግስት አካላት እናንተ የምትናገሯቸው ነገሮች የተለየ ትኩረት ሊሰጧቸው ይችላሉ፣ የተለየ ዋጋ ሊሰጧቸው ይችላሉ። ተቃዋሚ አካላት ከሚያቀርቧቸው ሀሳቦች እናንተ የምታቀርቡላቸው ሀሳቦች የተሻለ ቦታ ሊሰጧቸው ይችላሉ። የምትሰሯቸው ስራዎች ነገ የምትኮሩባቸው አይነት ስራዎች እንዲሆኑ የምትፈልጉ ከሆነ መንግስት የሚሰራቸው ስራዎች በተመለከተ የምትሰሯቸው ኮንቴንቶች ደካማ ጎናቸውና ጠንካራ ጎናቸው ያካተተ፣ ሁለቱንም ሳይድ ያካተተ ቢሆን መልካም ነው። በእኔ እይታ እስካሁን ድረስ ባጋጠሙኝ እናንተ የሰራችኋቸው ስራዎች መነሻ በማድረግ የተለያዩ ሶሻል ሚዲያዎች ላይ የምታቀርቧቸው ኮንቴንቶች እኔ ያየኋቸውን መነሻ በማድረግ ስገመግመው የምትሰሩት ስራ 99 ከመቶ የሚሆን ጊዜ ድጋፍ ላይ መሰረት ያደረገ ነው። አሁን ላይ ስልጣን ላይ ያለው መንግስት በተለይም ጠቅላይ ሚኒስትሩ እየሰሩት ያለውን ስራ ደካማ ጎኑን ሳይሆን ጠንካራ ጎኑን ብቻ የሚያሳይ ስራ ነው። እንደውም አንዳንዴ አለፍ ብላችሁም የሚቃወም አካል ሲኖር እንዴት ትቃወማለህ የሚል አይነት ነገር ቡሊ የሚያደርግ ኮንቴንት ሁላ ስትሰሩት ትስተዋላላችሁ። ተቃዋሚ መኖር አለበት። ደጋፊ እንዳለ ሆነው ተቃዋሚ መኖር አለበት። ያ ብቻ አይደለም። እናንተም ስትደግፉ ሚዛናዊ የሆነ ድጋፍ ነው መስጠት ያለባችሁ። ካልሆነ የውሸት ድጋፍ ከሆነ ለማንም አይጠቅምም፣ ለሀገርም አይጠቅምም፣ ስልጣን ላይ ላለው አካልም ጠቃሚ አይደለም። መንግስት የኑሮ ውድነትን ለማቅለል እየሰራቸው ያሉ ስራዎች፣ እየወሰዳቸው ያሉ የመፍትሄ እርምጃዎች በተመለከተ ኮንቴንት ስትሰሩ አትታዩም። እዚህ ላይ አብዛኛዎቻችሁ የምታቀርቡት ኮንቴንት የለም ይመስለኛል። ያ የሆነበት ምክንያት አንደርስታንዴብል ነው። ሁሉም በሚረዳው መልኩ መንግስት እየሰራቸው ያሉ ስራዎች ብዙም ኢፌክቲቭ አለመሆናቸው ነው። የኑሮ ውድነቱ ከቁጥጥር ውጭ የሆነ መሆኑን ነው። ነገር ግን አትሊስት ደካማ ጎኑን ይሄ በተመለከተ ክፍተት አለ የሚል ኮንቴንት መስራት ትችላላችሁ፣ እድሉ አላችሁ። ሁለተኛ መንግስት ሀገሪቱ ሰላም እንድትሆን፣ በህዝቦች መካከል ሰላም እንዲሰፍን፣ የእርስ በርስ ግጭት፣ የእርስ በርስ ጦርነት እንዳይቀሰቀስ እንዳይነሳ መንግስት እየሰራ ያለ ስራ ብዙ ክፍተቶች፣ ብዙ ጉለቶች ያሉበት ስለመሆኑ አንዳችሁም በዚህ ዙሪያ ኮንቴንት ትሰሩ አትታዩም። ኮንቴንቶቻችሁ ሞር ፎከስ የሚያደርገው በብዛት ትኩረት የሚያደርገው መንግስት ጠንካራ ስለመሆኑ፣ ተዋግቶ ማሸነፍ የሚችል መንግስት እንዳለ የሱ አይነት ነገር ወይም ደግሞ የሆነ አካባቢ ከታጣቂዎች ጋር ባደረገው ውጊያ ድል መንሳቱ የመሳሰሉ አይነት ነገሮች ላይ የሰበር ዜና እሱ ላይ ነው ሞር ኮንቴንቶቻችሁ ፎከስ የሚያደርጉት። ሚስ ልታደርጉት የማይገባ የነበረ ጉዳይ አለ። እሱም ምንድነው? በተለያዩ የሀገሪቱ ክፍሎች የሚቀሰቀሱ ግጭቶች፣ የእርስ በርስ አለመግባባቶች አይዘር የመንግስት እጅ አለባቸው፣ በተለያየ እርከን ያሉ የመንግስት አካላት እጃቸው አለበት፣ ወይም ደግሞ
በጊዜ መፍትሄ እንዲያገኝ አይፈልጉም። አሻጥር ነው የሚሰሩት። በተለያዩ የሀገሪቱ ክፍሎች እየተቀሰቀሱ ያሉ ግጭቶች ወይም የሰላም መደፍረሶች በአንድ ጀንበር የተፈጠሩ ችግሮች አይደሉም። ለዘመናት ሲንከባለሉ የመጡ ችግሮች ናቸው። ከህወሓት ኢህአዴግ ጊዜ አንስቶ የብልጽግና መንግስት ስልጣን ተረክቦ እስካሁን ድረስ እየመራ ባለበት ጊዜ አንዳንዶቹ አካባቢዎች እነኚህ ችግሮች እንዳሉ መንግስት ያውቃል። የፌዴራል ባለስልጣናት ችግሮች እንዳሉ ያውቃሉ። አንዳንዶቹ የፌዴራል ባለስልጣናት ከህወሓት ኢህአዴግ ጊዜ ጀምሮ ስልጣን ላይ ያሉ እስካሁን ድረስ ስልጣን ያላቸው ናቸው። እነኚህ ችግሮች በመነጋገር በመግባባት በመቻቻል ሊፈቱ የሚችሉ ግጭቶች ናቸው። ነገር ግን እነኚህ ባለስልጣናት ችግሮቹ እንዲፈቱ አይረዱም፣ አያግዙም ብቻ ሳይሆን አንዳንድ ጊዜ በተዘዋዋሪ መንገድ እጃቸው አለበት። ግጭቶቹ የሰላም መደፍረሱ እንዲቀጥል የሚያደርጉ ናቸው። በተዘዋዋሪ መንገድ ሰዎች አሏቸው። ሎካሊ ለነሱ ኤጀንት የሆኑ የስለላ ስራ የሚሰሩላቸው ኤጀንቶች አላቸው። የተለያዩ ሚሽኖች ይኖሯቸዋል። የሃይማኖት ሚሽን ይኖሯቸዋል። ሌሎች ከብሔር ጋር የተያያዙ ሚሽኖች። አንዳንዶች አካባቢዎች ሰላም እንዲሆኑ አይፈለግም። በቀላሉ ሊፈቱ የሚችሉ ነገሮች ሎካል ያሉ ባለስልጣናት አቅም የላቸውም። ሎካል ያሉ ባለስልጣናት የዞን መንግስታት ወይም ደግሞ የክልል መንግስታት ድጋፍ ይፈልጋሉ። ድጋፍ ይፈልጋሉ ብቻ ሳይሆን ችግሮቹ እንዲፈቱ ጥረት ሲያደርጉ ይመቷቸዋል። ከላይ ያሉት ክልል ላይ ያሉ ፌዴራል አካባቢ ስልጣን ያላቸው ሚኒስትር ደረጃ ስልጣን ያላቸው ሰዎች ከታች ዞን አካባቢ ያሉ ሰዎች ከስልጣን እንዲወገዱ ነው የሚያደርጓቸው፣ እነሱ በሚፈልጉት መንገድ ካልሄደ። ስለዚህ ችግሮቹ እየተንከባለሉ ለዘመናት እንዲቆዩ ከሆነ ጊዜ በኋላ ነገሮች ከቁጥጥር ውጪ ሆነው ኤክስፕሎድ ያደርጋሉ። በዚህም ምክንያት አላግባብ የሰዎች ደም ይፈሳል፣ ህይወት ይጠፋል። እንደዚህ አይነት ችግሮች በዋናነት የደቡብ ኢትዮጵያ ክፍል አሁን መካከለኛው ኢትዮጵያ የሚባለው ወይም ደግሞ ሴንትራል ኢትዮጵያ የሚባለው የድሮ የደቡብ ክልል የሚባለው አካባቢ ከላይ እስከታች ባለው የተለያዩ ዞኖች አካባቢ ያሉ ችግሮች በእንደዚህ አይነት የተሳሰሩ ናቸው። ባለስልጣናት ችግሮቹ እንዳሉ ያውቃሉ። ችግሮቹ እንዲፈቱ አያግዙም ብቻ ሳይሆን በተዘዋዋሪ መንገድ እጃቸው አለበት። እነኚህ ባለስልጣናት የሚሰሩት ስራ ጠቅላይ ሚኒስትሩ በደንብ ያውቁታል። ነገር ግን ለዚህ አይነት ከችግር ያልጸዱ መሆናቸው እያወቁም ስልጣን ላይ ያቆይተዋቸዋል። እነኚህ ሰዎች ሊነኳቸው አልመረጡም፣ አልፈለጉም። ችግሮቹም ተያይዘው ቀጥለዋል። በጭፍን ከመደገፍ ይልቅ በትኩረት ልናየው የሚገቡ ሁለት ተጨማሪ ነገሮች። አንደኛ፣ አሁን በስልጣን ላይ ያለው መንግስት በጠቅላይ ሚኒስትር አብይ አህመድ የተመራ ያለው መንግስት በሀገሪቱ ውስጥ ካሉ ተቃዋሚ አካላት ጋር በተለይም ደግሞ ታጥቀው ጫካ ከገቡ አካላት ጋር ያለው አለመግባባት ከጦርነት ይልቅ በሰላማዊ ሁኔታ ለመፍታት እየሄዱበት ያለው ርቀት በደንብ ማጤን መገምገም ያስፈልጋል። ገምግሞ ገንቢ የሆነ አስተያየት እና ደግሞ ትችት መስጠት ያስፈልጋል። በበሰለ መንገድ፣ በተረጋጋ መንገድ ሚዛናዊ የሆነ አስተያየቶች፣ ትችቶች ማቅረብ ያስፈልጋል። ባለፉት ጥቂት ሳምንታት እንዳየነው አንዳንድ የመንግስት ስልጣን ያላቸው ግለሰቦች የተለያዩ ሚዲያዎች ላይ የቀረቡ የሚያነሷቸው ሀሳቦች እናንተም አሁን ስልጣን ላይ ያለው መንግስት ጠበቃ የሆናችሁ የሶሻል ሚዲያ ሰዎች የምታስተላልፏቸው መልእክቶች፣ የምትሰሯቸው ኮንቴንቶች የሚያሳየው ችግሮች በሰላማዊ መንገድ እንዲፈቱ ኢንቴንሽን ያለ አይመስሉም። ኢንፍላማቶሪ ናቸው። ችግሮች በሰላማዊ መንገድ የሚፈቱበት ሁኔታ ወይም ደግሞ እድል የሚዘጋ ነው። በቀጥታ ወደ ጦርነት እንዲገባ የሚጋብዝ ሁኔታ ነው። ጦርነት ደግሞ አውዳሚ ነው፣ ለማንም አይበጅም። ስንደግፍም ስንቃወምም በምክንያት ቢሆን መልካም ነው። ለሀገሪቱም
አሁን በስልጣን ላይ ላለው መንግስትም ለታሪካችንም ለትውልድም የሚበጀው በምክንያትና በሚዛናዊነት መደገፍ፣ መቃወም ተገቢ ነገር ነው። መልካም ነገሮች ሲሰሩ መልካም ነገሮች አፕሪሼት ማድረግ፣ ከጎን መቆም፣ ድጋፍ መስጠት ከተቻለ፣ ክፍተቶች ሲኖሩ ደግሞ ክፍተቶቹን ማሳየት በሰለጠነ መንገድ በጨዋ ደንብ ክፍተቶቹን አጉልቶ ማሳየት ተገቢ ነገር ነው። ለሀገር ጠቃሚ ነገር ነው። መንግስት እናንተን ፖዚቲቭሊ ነው የሚያያችሁ፣ እንደ አጋር ነው የሚቆጥራችሁ። ይሄ ለእናንተ መልካም ኦፖርቹኒቲ ነው፣ መልካም እድል ነው። ስለዚህ ይህ ያገኛችሁት ታሪካዊ እድል በመጠቀም በጭፍን ከመደገፍ ይልቅ እየደገፋችሁ ነገር ግን መንግስት ያለበትን ክፍተት እንድታሳዩ፣ ክሪቲሳይዝ ማድረግ ባለባችሁ ቦታ ላይ ክሪቲሳይዝ እንድታረጉ በአክብሮት ጠይቃችኋለሁ። ሰላም በተመለከተ እየተሰራ ያለው ስራ መንግስት በቂ የሆነ ስራ እየሰራ አይደለም። የደህንነት ስራ በተመለከተ እየተሰራ ያለው ስራ በቂ አይደለም። ወይም ደግሞ መንግስት ችግሮች እንደሚፈጠሩ መረጃ ይኖረዋል፣ መረጃው ላይ አይሰራበትም። ለምሳሌ ያህል በተለያዩ የሀገሪቱ ክፍሎች ላይ ኦርቶዶክስ በሆኑ ክርስቲያኖች ላይ የሚደረግ ጭፍጨፋ፣ እንደዚሁም ደግሞ በተለያዩ አካባቢዎች ያሉ የድንበር ግጭቶች በሰላማዊ መንገድ በጊዜ እንዲፈቱ አለማድረግ፣ በተለይም ወልቃይት ጠገዴ አካባቢ ያለው ችግር ህገ መንግስቱ በሚፈቅደው መሰረት የሀገሪቱ የበላይ የሆነው ህግ በሚፈቅደው መሰረት ከአካባቢው ማህበረሰብ ጋር በመተባበር ይህን ችግር እንዲፈታ ስራ አለመሰራቱ፣ ይሄ የመንግስት ሌላኛው ትልቁ ክፍተቱ ይመስለኛል። የኑሮ ውድነት ለመፍታት የሚደረጉ ጥረቶች እና ሰላም ላይ የተሰሩ ያሉ ስራዎች ገና የሚቀራቸው በርካታ ነገሮች ስላሉ እነኚህን ማሳየት ያስፈልጋል። በህዝብ የተመረጠው መንግስት ጠቅላይ ሚኒስትሩ መልካም እድል እንዲገጥማቸው፣ ስራቸው ሁሉ የተቀና እንዲሆን ምኞቴ ነው። ምክንያቱም ሀገሬ ኢትዮጵያ መልካም ነገር እንዲገጥማት ምኞቴ ስለሆነ ሀገሪቱ እንዲሳካላት መሪዋ ሊሳካለት ይገባል። መሪዋ ሁሌም ቢሆን ያቀደው ነገር እንዲሳካለት ምኞቴ ነው።